ነጋ ጠባ ሁላችንም የሆነ ሩጫ ውስጥ ነን። ምን ባክንበት የምንሄድበት ምን መጣበት ነገር አለ። እሱ ደግሞ እኛ ላይ የሚያደርሰው ተጽዕኖ አለ። የመጀመሪያው ቨርስ የተጻፈው በዛ መልክ ነበር። እኔ ኦኬ የሆነ ነገር ተሰምቶኝ ጻፍኩት። በመሃል ግን እንደዚሁ እንደኔው ሲባክን የነበረ አንድ ጓደኛችን ሱሳይድ አደረገ፣ ራሱን አጠፋ። ምንድነው በጣም እንትን የነበረው ላይክ ራሱን እንደ ደስተኛ ነው በቃ ይሄ ደስተኛ ነው ብለሽ የምታስበው ማይናገር ማለት ነው። ሁሌ ቼክ የሚያደርግሽ እንትን የሚል ምናምን ነውና የዛን ሰሞን ደግሞ ከአንድ አመት ከምናምን በፊት አስባችሁት የምታስታውሱት ከሆነ በጣም ብዙ እንደዚህ ሱሳይድ የማድረግ ነገር ነበረ። ኢቭን ፌስቡክ ላይ ፖስት እየተደረገ ብቻ እሱን እየጻፍኩት ይሄኛው ነገር ተከሰተ እና ለዛ ነው ጥርሴን አትመኑት ፈገግታዬ ውሸታም ነው ስንቱን እንዳዘለ በኩል ልቤ ነው የሚያውቀው የሚል እነሱ ላይኖች አላቅም። አሁን እሱን አግኝቼ ላወራው አልችልም እስካለ ድረስ ማለት ለሁሌ እንትን የምትለው አይ ቲንክ በዓለም ከ700 እስከ 800 ሺህ ሰው ነው ራሱን የሚያጠፋው። ከፕላስ ከዚህ ውስጥ 3/4 ወደ 600 ሺህ ሰው ወንድ ነው። ከሴቱ ጋር የሚለያየው ምንድነው? አሁን ይሄ ሜይ የሴቶች አእምሮ ጤና መንዝ ነበር። ይሄኛው ነው ደግሞ አይደለ? ምንድነው ልዩነቱ? ዲፕሬሽን እና ሌሎች ነገሮች ሴት ላይና ወንድ ላይ የሚለያየው ወንድ ላይ ወደ አክሽን ይቀየራል። አይገርም? ወደ አክሽን ይቀየራል። እሱ ምንድነው ብለሽ ታስቢ በጣም ብዙ ነገሮች አሉ። ይሄ ሶሳይቲው ወንድነት የሚታይበት መንገድ ምናምን በጣም ብዙ ነገሮች አሉና ብቻ እነሱ ነው አንድ ላይ አድርጎ ግን ይሄንን ችግር ብቻ አውርቶ እንትን ማለት ሳይሆን ኖ ተስፋ እንዳለ መፍትሄ አለ